ብቻ የሆነ ነገር ማድረግ እየፈለጋችሁ የሆነ ነገር ሲገድባችሁ ቀለበት እንድታደርግልኝ እፈልጋለሁ። ብዙ አይነት ነገሮች አለ እና ማለት ይሄንን ነገር መረዳት የሚችለው የሚያውቀው ሰው ነው፣ ወይም ደግሞ እንዴት ነው እናትነትን የሚያውቅ ሰው ነው፣ እናት ሆኖ ያየ ሰው ነው ይሄንን ነገር መረዳት የሚችለው። እና በጣም ብዙ ነገሮችን ከራሴ ጋር ስትረግል በማድረግበት ሰዓት ከዛ ሌላ ችግር ተጨምሮ ከዛ ሌላ ደግሞ ማንም የሆነ አጠገባችሁ ያለ ሰው ሳይረዳችሁ ሲቀር ቤተሰብ እንግዲህ ሩታ ያለችውን ሰምታችኋል። ትንሽ ነገር ነው ያስደመጥኳችሁ። ቤቷን ሄዳችሁ በደንብ ይወት ተናፍቃለች ሩታ 8 ቀን ሆኗታል ቪዲዮ ከለቀቀች። ዛሬ ግን ከች ብላለች። ያለችውንም ሰምታችኋል። እንግዲህ እኔ ተበድያለሁ፣ በእርግዝና ወቅት አልቅሻለሁ፣ ልጄን በሆዴ መንከባከብ አልቻልኩኝም፣ ብዙ በደል ነው የደረሰብኝ። ስለዚህ አብርሽን በዚህ ለአብርሽ ይሄን በማድረጌ እኔ ምንም አይነት ነገር አልጸጸትም። ሞር እንደውም እናንተን ስላስከፋው ነው የምጸጸተው፣ እናንተንም ነው ይቅርታ የምጠይቀው። አብርሽ ግን በቁሜ ነው የገደለኝ። እኔ እያለሁለት እኔ በሆዴ ልጁን ይዤለት እሱ ግን ከሌላ ሴት ጋር ነበር እንትን የሚለው። ሴት ልጅ ደግሞ በእርግዝና ወቅት የጎዳትን ወንድ መቼም ቢሆን ወዳጇ ባሏ አድርጋ አትዝም። ስለዚህ ረዥም ከመሄዴ ብዙ ነገር ከማድረጌ እሱን ከመጉዳቴ የተቆጠብኩትም ለቤተሰቡና ለቤተሰቤ ለልጄ ስል ነው። አብርሽ ግን እኔን በቆሜን የገደለኝ። ይሄ ከዚህ በላይ ለሱ ይገባዋል። ለምንድን ነው የኔ ጥፋት እኔ ላይ የሚገንብኝ? እሱ ያደረገው ነገር ትክክል ነበር ወይ ብላ ነው ያለችው። እና በስልክም እየደወላችሁ አታጨናንቁኝ፣ በቃ እኔ ትቼዋለሁኝ፣ የፈለገው ነገር ይሁን፣ የኔና የሱ ነገር አብቅቷል፣ ህይወት ይቀጥላል፣ ጠንካራ ሴት መሆን ነው የምፈልገው ብላችኋለች። እንግዲህ ቤቷን ገብታችሁ በደንብ እዩዋት። ዛሬ ግን በእነ አብርሽ በሄርሜላም በእሷን ቪዲዮን የመጣውላችሁ። ከዚህ በኋላ እንግዲህ በጣም ስለመሸ ሌላ ቪዲዮ አልሰራም ማለት ነው። በአጠቃላይ ሩታዬ በርችልን፣ ጠንክሪልን። አንቺ አሁንም ጥንካሬሽን እንድናይ እንፈልጋለን። አይዞሽ በርቺ። እውነት ነው ሴት ልጅ ከተጎዳች ጉዳቷን አትረሳም። ነገር ግን ጥፋቱን አምኖ አሁንም በድጋሚ ይቅርታ ጠይቆሽ ከመጣ እኔ ተቀበዩ ለልጅሽ ስል ነው የምለው። ቤተሰብ የራሳቸውንም ሀሳብ አስቀምጡልኝ። ሩታን ግን ከዚህ በላይ ባንጫናትና በቃ ይበቃታል። በቃ ሴቶች ሲሳሳቱ ለምንድን ነው የሚጋነኑብን? የምር እንዴ እሱ እያደረገ የነበረው ትክክል ነው እንዴ? እውነት እንዴ? ኧረ በእናታችሁ ቀለበት እንድታደርግልኝ እፈልጋለሁ። እምርሹ እንዴ ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ልቤ እየተመለሰ ልክ ለእኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላት ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ለአንተ ይገባል ወይም ደግሞ ለአንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይህን ሀሳብ የመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ የሚመጣው ነገር ምን አጠፋሽ አንቺ ተቀብዬ ምንም በቃ ምን ይወጣ በአንተ የሚመጣው ነገር ሙሉ እንግዲህ በትላንትናው በሰራችሁት ቪዲዮ ላይ ወሰንን። በቃ ወሰኑ ኦዲየንሶች። ልክ ያኔ የዛሬ 2-3 ዓመት 2 ዓመት ሩታን አግባት ሽማግሌ ላክላት ብለው ልጁ ምንም ነገር ሳያስብ ኦዲየንስ የመረጠለትን ሄዶ እሱ ሳይመርጥ እሱ ሳያፈቅር ሄዶ ሮጦ ብቻ ሽማግሌ እንዲልክ ተደረገ። ከዛ የሩታ ቤተሰቦች እንዴት ብለው ቀወጡት። በዛን ሰዓት ደግሞ ወንድ ልጅ ነው የተከለከለው ነገር ይወዳል። ታገለ ከኦዲየንስ ጋር እያጨበጨብን ከዛ ልጁ ምንም ነገር ባስማት በሉት ሄዶ ወደ ትዳር ውስጥ ገባ ማለት ነው። ሰርግ ራሱ ያደረጉት አመት አልሞላም፣ ይኸው ፈታት። አሁን አንቺ ደግሞ ምን ሊሆን እያልሽ ነው? ኧረ አንቺ እንደው ሰከንድ በይ ትንሽ። እንደው ምን ሆነሽ ነው? እንዲህ ተንተከተከብሽ እኮ። የትላንትን ኮሜንት እያነበብሽ ነው እንደ ያደርሹ። አግባኝ፣ ቀለበት አድርግልኝ፣ ድጋሚ እንደማትጎዳኝ ምን ያህል እርግጠኛ እንደሆንክ ማወቅ እፈልጋለሁ ብላ አላለችው? ለምን እርግጠኛ ትሆኛለሽ? እርግጠኛ እንደ ቃዠሽ ነው የምትኖሪው፣ እንደ ቃዠሽ እውነት ለምናገር። እና አብርሽ ደግሞ ማለት ነው ምነው የፍቅር ጥያቄውን እኛ ሳንሰማ ብቻህን መለስክላት እንዴ? በልብሽ መይኝ፣ በልብሽ አፍቀሪኝ፣ ቀለበት ምንም አይነት ትርጉም የለውም ብለሃልክ። ለእኛ ሳታማክረን የፍቅር ጥያቄውን ተቀበልካት ወይስ ቀድሜ ጠየካት አንተ ነህ? መልስልኝ ሹሃዳ። ለእኛ ሳታማክረን ብቻህን መልሶ መልሰላት ነው?
ለነገሩ ከመለስክላት ቆየ እኮ እየተደባበስክ ፕራይቬት አድርገህ እየመለስክላት ነው እኮ። እኛ ነን እንጂ አልገባንም። በግድ ከሩታ ጋር እንድትታረቅ አደረግን እንጂ አንተ ሄርሜላ ጋር ከሄድክ በጣም ሰንብቷል። ገና የመጣች ቀን ነው የሄድከው። ወንድ ልጅ አይደለ እንዴ ነው የምታዩት? ወንዶች ሴቶችን እንዲህ ማለት ነው። ኧረ ወይ እንዱ ሀሜተኛ አደረጋችሁ እናንተ ማለት ነው። ከመለስክላት ካፈቀርካት በጣም ቆየ ማለት ነው። በልብሽ እመኝኝ አላት እኮ ቤተሰብ። ጥያቄዋን ተቀብሏል። አረ እንደውም ቀድሞ ጠይቋታል መሰለኝ። በልብሽ እንድታምኝኝ ነው የምፈልገው። ከዚህ በኋላ አንቺን የምጎዳበት ነገር በፍጹም የለም። አንቺን ወድጄሻለሁ። ስለዚህ ቀለበት ምንም አይነት ትርጉም የለውም። እኔና አንቺ ተዋደን በፕራይቬት መኖር እንችላለን ብሎ አብርሽ ተናገረ። እኔ አይደለሁም የተናገርኩት። እንዴ ቤተሰብ የምሬ ነው ብላችሁ ራሳቸው ነው የተናገሩት። እና ምን ልላችሁ ነው? አንዳንድ ኮሜንተሮች እንግዲህ ተጋቡ ያላችሁ ሰዎች ተሳክቶላችኋል። ያው ልጅቷ የጋብቻ ጥያቄ እየጠየቀች ነው። እንግዲህ ያው ቀለበቱን ገዝታ በስነ ስርዓት አግባኝ ማለቷም አይቀርም። እኔማ መቼ እንደዚህ እንትን እንዳልሽ በቻወቅኩኝ። ለካ ሰርፕራይዝ ያደረግሽው አንቺ ነሽ። ያ አብሮ አደግሽ ገልብጦ ነው የነገረኝ። ሰርፕራይዝ ሊያረጋት ነው፣ ቀለበት ልታረግለት ነው ብሎ ገልብጦ ነገረኝ። ያንቺን ማለት ነው። ለካ አንቺ ቀለበቱን እንትን ገዝተሽ አዘጋጅተሽ እሰርልኝ፣ በኦዲየንስ ፊት እሰርልኝ ምናምን እያልሽ ነው ማለት ነው። ይሄ እንደሆነ እኔ መቼ አወቅኩኝ? እኔ አንቺ እህት አሁን እኔ አሁን ቆይ ከኦዲየንሶች ጋር ትንሽ ላውራ። ኦዲየንሶች ሩታ ረሳችሁ ነው በቃ። ያ ሁሉ ሩታ ጀግና ሩታ የምትሉት በቃ። በሁለት ቀን ቪዲዮ በቃ ሩታ አንዴ እውነት ነው እኮ ሩታ የሰራሁት ነገር ይጋነንብኛል ብላለች። እውነት በቃ ዝም አላችሁ ነው? ስለ ሩታ አታወሩም? በቃ ወይኔ ወደ ነፈሰበት ነው የምናፍሰው አብረን። እንደው ይሄ ልጅ እኮ አንድ ቀን ሩታን አላስታወሳትም እኮ። አንድ ቀን ቪዲዮ እንደው ሩታ ናፈቀችኝ፣ ልጄ ናፍቆኛል አላለም እኮ። እሱማ እየታለለ እኮ ነው በቃ ከዚህ ልጅ ጋር። ይሄ በቃ ወይ ሩታ ቪዲዮ ለቀቀች።